ጤና ይስጥልን ተመልካቾቻችን በቅድሚያ ለመላው የክርስትና ሃይማኖት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ ማለት እንወዳለን። ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ተጓዥ ቤተሰቦች ፕሮግራማችን የትንሣኤ በዓልን ምክንያት በማድረግ ዛሬ ልዩ ዝግጅት ወደ እናንተ እናደርሳለን። በተጓዥ ቤተሰቦች ዛሬ በዚህ ፕሮግራማችን መንታ ልጆች ከወላጆቻቸውና ከዘመዶቻቸው ጋር በመሆን ዛሬ ውድድርና ፉክክር ያደርጋሉ። የትንሣኤ በዓልን ምክንያት በማድረግም ደግሞ ኢየሱስ ክርስቶስ ተወልዶ እስከ ትንሣኤው ድረስ ያለፈባቸው ሂደቶች ያሉባቸው ቦታዎች ምን ያክል የቱሪስት መዳረሻ ስፍራዎች አሉ፣ ከነዛ የተወሰኑትንም ወስደን የት ይገኛሉ የሚለውን እያነሳን ቆይታ የምናደርግ ነው የሚሆነው። በዛሬው ልዩ በትንሣኤ በዓል ፕሮግራማችን እናንተም እንግዶቼ ሆናችሁ ስለመጣችሁ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። አሜን። አዎ ዛሬ የትንሣኤ በዓልን እያከበርን እንገኛለን አይደለም? በዚህ በተጓዥ ቤተሰቦች ፕሮግራማችን እንግዲህ መንታዎቹን ብቻ ዛሬ መንታ የሆናችሁት ልዩ ፕሮግራም ወይም ልዩ ዝግጅት ልዩ ቆይታ እናደርጋለን አይደለም? መንታ ወንድሞች አለን እና እነሱን ይዘን እንመጣለን ብላችሁ ባላችሁት መሰረት ዛሬ ሁለት መንታዎቹ ደግሞ እዚህ ተገኝታችኋል አይደለም? አዎ። ስለዚህ ልዩ የትንሣኤ በዓልን እናከብራለን በጋራ ማለት ነው አይደለም? እስኪ እንተዋወቅ አይደለም? እኔ ስሜ ዳንኤል ይባላል። የዚህ የተጓዥ ቤተሰቦች ፕሮግራም አዘጋጅ ነኝ። እስኪ እንተዋወቅና ካንተን ጀምር። ስምህ ማን ይባላል? ከየት ነው የመጣኸው? ንገረን እስቲ። ስሜ ደግሞ ሞገስ ይባላል። የመማሩ ኮከበ ጽባ ነው። ክፍሌ ኬጂቱ ነው። ኬጂቱ ነህ? ሰፈሬ ቀበና ነው። ቀበና ነው የምትማረው? ኮከበ ጽባ ነው። እሺ እናመሰግናለን። እስኪ ደግሞ ከወንድምህ ከመንታ ወንድምህ ጋር ደግሞ አሁንም እንተዋወቅ አይደለም? አንተ ስምህ ማን ይባላል? ስሜ ናታን ሞገስ ይባላል። የመጣሁት ከቀበና ነው። ክፍሌ ኬጂቱ ነው። የመማሩ ኮከበ ጽባ ነው። ኮከበ ጽባ ወንድምህ ነው አይደለም? እኔ አሁን ስማችሁን እኔ አንተ ማነህ ወይስ እሱ ማን ነው የሚለውን እኔ አሁን መለየት አልችልም። አንተ ማነህ ነው ያልከኝ? ናታን ሞገስ። አንተ ናታኔም፣ አንተስ? ዳግም ሞገስ። ዳግም ሞገስ። ማን ነው ትልቅ ከሁለታችሁ? አንተ ነህ ትልቅ? እሱ ፈላ ነው። እሱ ፈላ ነው። ፈላ ነው። ገና ፈላ ነው እንዴ? አዎ። በስንት አመት ትበልጠዋለህ እሱን? በ7 ደቂቃ። በ7 ደቂቃ? እሺ እስኪ ማሚ ትነግረናለች። እሺ ከእናታችሁ ጋር ደግሞ እንተዋወቅ አይደለም? እስኪ ራስሽን አስተዋውቂልን። ከየት እንደመጣችሁ እንዴት እንደመጣችሁ ንገሪን እስኪ። ስሜ ፍሬው ገብረ መድን እባላለሁ። የመጣ ነው ከቀበና ነው። የዳግምና የናታኔም እናት ነኝ። ከዚህ በፊትም በዚህ ፕሮግራም ላይ ቀርበሽ ታውቂያለሽ? አዎ ቀርብ ያቀርብ። አዎ ከዛም ልጆችሽ እዚህ የቀረቡት እነሱ ማለት ናቸው። ዳኒ ሌሎች ወንድሞችም አሉኝ እነሱን ይዤ ልምጣና እንወዳደር ባሉት መሰረት ነው አይደለም ዛሬ እዚህ መጥተው። አሜንና ማህደር ትመሳሰላላችሁ ወይ ብለህ ስትጠይቃቸው እኛ እንመሳሰልም፣ የሚመሳሰሉ ወንድሞች ግን አሉ። ከዛም በኋላ መንታ ናቸው ሲባሉ አዎ መንታ ናቸው ተባሉ። ከዛ ዛሬ ቀረቡ፣ ለውድድር መጥተዋል። በጣም አድርገን እናመሰግናለን። እንቀጥላለን። ዛሬ በጣም ደስ የሚል ቆይታ የምናደርግ ይመስለኛል አይደለም? እሺ እስኪ ካንተ ጋር ደግሞ እንተዋወቅ። ስምህ ማን ይባላል? ከየት ነው የመጣኸው? የስንተኛ ክፍል ተማሪ ነህ? ንገረን። ስሜ አዛሪያ ጌታን ነው። እሺ የመጣሁት ከቀበና። እሺ ማራው ሊተፍራውን ነው። እሺ ካንተ ጋር ደግሞ እንተዋወቅ እስኪ። ስምህ ማን ይባላል? የስንተኛ ክፍል ተማሪ ነህ? ከየት ነው የመጣው? የት ነው የምትማረው የሚለውን እስቲ ንገረን እስኪ። ደግሞ አንተ? ስሜ አናንያ ጌታውን ይባላል። ከቀበና ነው የመጣሁት። መማረው ሱፐር ሊትር ፈራውን ነው። የስንተኛ ክፍል ተማሪ ነህ? ኬጂ 3 ነህ? እሺ እናመሰግናለን። ከሁለታችሁስ ማን ነው ታላቅ? አንተ ነህ ወይስ እሱ ነው? እሺ ስንት አመት ነው የሚበልጥህ አንተ? በሁለት ደቂቃ ነው የሚበልጥህ? በሁለት ደቂቃ ነው ታላቅህ እሱ? እሺ አናንያና አዛሪያ ነው ያላችሁኝ እናንተ? አዛሪያና አናንያ። እሺ
እሺ እናመሰግናለን። እስኪ እናንተን ደግሞ ይዛችሁ ከመጣችሁ እናታችሁ ጋር ደግሞ እንተዋወቅ አይደለም? እሺ ስሜ መሀሌት ንጋቱ ከበደ እባላለሁ። የመጣው ከቀበና አካባቢ ነው። የአናንያ የአዛሪያ እናት ነኝ። እሺ መልካም። ከሁለቱ ታላቅ ማን ነው? አዛሪያ ማለት እሱ ነው ወይስ እሱ? እሺ ትለያቸዋለሽ ግን እነሱ? ይለያያሉ። በደንብ ይለያሉ። እሺ እስኪ ወደ እናንተ ደግሞ እንምጣ። እስኪ ካንተ እንጀምር። እሺ ስሜ አሜን ሞገስ ይባላል። የመጣሁት ከቀበና ነው። የምማረው ኮከበ ጽባህ ነው። የአራተኛ ቢ ክፍል ተማሪ ነኝ። እጅግ በጣም አድርገን እናመሰግናለን። እሺ አንተስ እስኪ ካንተ ጋር ደግሞ እንተዋወቅ። ስምህ ማን ይባላል? የስንተኛ ክፍል ተማሪ ነህ? እስኪ ንገረን ደግሞ አንተ። ስሜ ማህደር ሞገስ ይባላል። የምማረው ኮከበ ጽባህ ነው። የአራተኛ ቢ ክፍል ተማሪ ነኝ። የመጣሁት ከቀበና ነው። ከዚህ በፊት መጣችሁ ታውቃላችሁ አይደለም? እሺ ዛሬ ደግሞ እዚህ ቀርባችኋል። ከወንድሞቻችን ጋራ ብንቀርብ ብላችሁ ባላችሁት መሰረት አይደለም እንደዚህ የቀረባችሁት? እሺ ስለዚህ እዚህ ጋር ሁለት ወንድማማቾች አሉ። እናንተም ወንድማማቾች አላችሁ አይደለም? ሁለታችሁስ በስንት ደቂቃ ነው የምትበላለጡት? በስንት አመት ወይ በስንት አመት? በአመት ነው አይደል? በሁለት ደቂቃ ነው። እሺ በሁለት ደቂቃ። ማን ነው ታላቅ በሁለት ደቂቃ? እኔ። ማን? እኔ ነኝ። እሺ አንተ ነህ ታላቅ? ግን ታላቅ የሚመስል እኮ እሱ እኮ። እኔ ነኝ። አንተ ነህ? እሺ እናመሰግናለን። እሺ ከናንተ ጋራ ደግሞ አብራ ሆና የምትወዳደረውን እንተዋወቅ አይደለም? እሺ እስኪ ራስሽን አስተዋውቂልን። ስሜ ቤተልሔም ገብረመድህን ይባላል። የመጣ ነው ከቀበና ነው። የአሜንና የማህደር አክስት ነኝ። አክስታቸው ነሽ? በጣም ጥሩ። ዛሬ የትንሳኤ በዓል ልዩ የተጓዥ ቤተሰቦች ፕሮግራማችንን የምንከፍተው ለትንሳኤ በዓል ተብሎ የተዘጋጀውን ዳቦ በመቁረስ ይሆናል ማለት ነው። ስለዚህ ዳቦውን ይዛልን ትመጣለች። እዚህ ሁላችንም መተን እንቆርሳለን ማለት ነው። እሺ ዳቦው ይምጣለን። ዳቦውን እኔ ይዤ ልምጣ ወይስ? አይ ይዛልን ትመጣለች። እሺ እኔ ይዤው ልምጣ እንዴ? እሺ እኔም ይዤው እመጣለሁ። እሷም ይዛልን ትመጣለች አይደል? እሺ ማስቀመጫውን እኔ ልቀበላት እንዴ? እሺ ይሄው። እሺ ይሄው እዚህ ጋር ይሁንልንና ከዛ ሁላችንም እዚህ ጋር መተን ዳቦውን ይዛልን ትመጣለች። እሺ እናመሰግናለን። ይሄ ዳቦ በጣም ትልቅ ነው። ይሄንን እንበላለን ዛሬ አይደለ? እሺ አዎ እሺ እናመሰግናለን። ስለዚህ ሁላችሁም ትመጡልኛላችሁ። ከእናንተ ጋር ብቻ ነው። አንተን የምትመጣው አንተን የምትቆርሰው ይሄንን እንዴት አድርገ እሱ ነው የሚቆርሰው? እሱ ነው የሚቆርሰው? እሺ ማን ይቆርሰው? እሺ ማን ይቆርሰው? እኔ ልቆርስ። እሺ ቆይ ለማንኛውም ሁላችንም ተሰብስበን ና እንጂ። አዎ ቆይ አንተ በዚህ በኩል ሁን። ቆይ አይደለም። ቆይ አንዳንድ ሰው ነው። አንተ እሱ ጋር ነው የምትሆነው? እኔ አፈልግማ። እኔ እዚህ ጋር ነው የምሆነው እንዴ? ተው ይሁን። እሺ ና አንተ ደግሞ እዚህ ጋር ና እዚህ ጋር ሁን። አዎ አንተ ደግሞ ና እዚህ ጋር ና። አንዳችሁ እዚህ ጋር እርርር። አዎ እሺ በቃ አሁን አንተ ነው የምትቆርሰው? እሺ ትቆርሰዋለህ። ስለዚህ ይሄን ለመቁረስ እንዘጋጁላችንም አይደለም? አዎ እንዘጋጅ። ማን ይቁረስ? እሺ ይቁረስ። ይሄ ይቁረስ። እሺ አንተ ቁረስ። እሺ ስለዚህ እንቆርሰዋለን ይሄን ዳቦ። ቆያ እንደዚህ ይገለበጣል። ዳቦ ሲቆረስ እንደዚህ ይገለበጣል። ከዛ እና ያዝ አንተም ያዝ። ቆይ ግድ የለም። እሺ ቆይ እሱ ያዝ። አንተ ራስ ትቆርሰዋለህ? ግድ የለም። እሺ እቆርሰዋለሁ። ቆይ እሺ ሁላችንም እንያዛ። ምንድን ነው? ቆይ ና ያዝ። አንተ ባንድ እጅ ያዝ። በቃ አንተ ደግሞ ወደዚህ ሁን። እሱ ጋር ሆና
ነው አቆራረጣችሁ እንዴት ነው? ምን ሆነ? እናንተ ከዚህ ነው የቱ ጋር? እዚህ ጋር ዘለውናል እንዴ? እንቆርሰዋለን አሁን። እሺ እንቆርሰዋለን በቃ። ስለዚህ እንደዚህ ቆርሰነዋል። አሁን ምን ታደርግልናለች? ቁርስ አድርጋ እኔም ስቀምሰው በጣም ይጣፍጣል አይደል? በጣም ይጣፍጣል አይደል? ግዴለም ይጣፍጣል አይደል? ስለዚህ ቁርስ አድርጋ ታመጣልናለች። እናንተ እስከዛ ድረስ ቦታችሁ ጋር ቁጭ በሉ። አዎ እሺ። እሺ እስኪ ዳቦውን እየበላችሁ እስኪ እናውራ አይደለም? እስኪ እንዴ መናገር ትችላለህ እንዴ? አስራለሁ። የት ሄዳችኋል? እስኪ አብራችሁ የት አካባቢ ሄዳችሁ ታውቃላችሁ? እሺ አንጦጦ ፓርክ፣ እሺ አንድነት ፓርክ፣ እሺ 7 ደረጃ እዛ ድረስ ሄዳችኋል? ጎበዝ፣ በጣም ጎበዝ። እሺ ቁጭ በል። እሺ እናመሰግናለን። የት ሄዳችኋልን አብራችሁ? እሺ አብራችሁ ሄዳችኋል? አንበሳ ግቢ ሄዳችኋል? እዛም እኔ ግን የገረመኝ ቆይ እስቲ ያንተ ጥርስ ወልቋል አይደለ? ያንተ ጥርስ ወልቋል፣ የሱ ግን አልወለቀም። ለምንድን ነው? ማን ነው ታላቅ? አንተ ታላቅ ስለሆንክ በስንት ደቂቃ እሱ አይደለም ትልቅ? እኔ ነኝ ትልቅ። ማን ነው ትልቅ? ቆይ ንገረኝ። ማን ነው ትልቅ? እስቲ ንገረኝ። እሺ ስለዚህ አንተ ታላቅ መሆንህን ለማሳየት ነው ጥርስህ የወለቀው? የሱ የወለቀው ነው አይደለ? እሺ ማሚን ደግሞ እንጠይቃት እስቲ። ፍሬዎት እናንተስ በተለይ ልጆችን እንደዚህ ይዞ ወደ ተለያዩ አካባቢዎች ይዞ የመሄድ ባህላችሁ ምን ይመስላል? ጠቀሜታውንስ እንዴት ትገልጫለሽ? ጠቀሜታው ልጆች የማያውቁትን ነገር ያሳውቃሉ። በፊት እንደውም ትልልቆቹ ህፃን ልጆች እያሉ ማማ ፈረስ በጣም ያስቸግሩኛል ፈረስ ካላየን እያሉ የተወሰድኳቸው መሰለ ጃልሜዳ። እሺ ጃልሜዳ እዛ ገብተው በቃ ሰዎቹ አቅፈዋቸው ፈረሱን እየነኩ የቦረሹ ምናምን በደንብ ያያሉ የነሱ ታላላቆች። እነዚህንም እንወስዳቸዋለን ጃልሜዳ። ፈረሶች ምናምን እንስሳት ይወዳሉ፣ እናሳያቸዋለን። አንበሳ ግቢ ደግሞ ሲሄዱ ኤሌዎችን ያያሉ። ክፍለ ሀገር ምናምን ከአባታቸው ጋር ይሄዳሉ። የት አካባቢ? እነዚህ አልሄዱም። እነዛኞቹ ጎጃም፣ ማርቆስ፣ ባህር ዳር፣ ምንጃር ይሄዳሉ። በጣም በርካታ ቦታ። መልካም እሺ፣ እናመሰግናለን። እናንተስ አዛሪያ፣ አናንያና አዛሪያ የት ሄዳችሁ ታውቃላችሁ? አንጦጦ ፓርክ። እሺ አድዋ 00። እሺ እዛ ሄዳችኋል? በጣም ጥሩ። ማሚን ደግሞ እንጠይቃት እስኪ እንደው የእናንተ ቤተሰብ እንደዚህ የቱሪስት መዳረሻ ስፍራዎችን የመጎብኘት ባህላችሁ ምን ይመስላል? የኛ የጉብኝት ባህላችን እኔና ባለቤቴ ፊልድ ነው በብዛት የሚሰራው። ነገር ግን ትልልቆች ልጆች ሰወልድ ነበረ መውጣው የነበረው ማለት ከዛ በኋላ ልጆች ሲበዙ ያው እኔ ቤት ተቀመጥኩኝ። እነዚህ ግን ከአዲስ አበባ ወጥተው አያውቁም። ያው እዚሁ አዲስ አበባ ውስጥ ያሉ ቦታዎችን ግን በተለያየ ጊዜ አሳይተናቸዋል ማለት ነው። አሳይታቸዋል። እናመሰግናለን። ወደነ ማህደር ማን ነው ታላቅ ነው ያልከኝ? እሺ አሜን። እናንተስ ያው ማሚ የተወሰነ ነገር ነግራናለች አይደል? ግን የት አካባቢ ሄዳችሁ ታውቃላችሁ? በተለይ በዚህ በተጓዥ ቤተሰቦች ከቀረባችሁ በኋላስ የት ሄዳችሁ? ከዛ በኋላ 4 ኪሎ ወደ ፒያሳ አብረን ወክ እናደርጋለን። እዛም እንግዲህ አዲስ የተከፈቱ ድልድዮች፣ የውስጥ ለውስጥ መንገዶች ምናምን አንድ ላይ ሄደን እናያለን ከአክስታችን ጋር። ከአክስታችሁ ጋር? እሺ በጣም ጥሩ። እሺ ማዕደር አንተስ እስኪ የምትጨምርበት ነገር አለ? እኛ ሄደን የምናውቀው ወዳጅነት ፓርክ፣ አንድነት ፓርክ፣ እንጦጦ ፓርክ፣ አምባሳደር ሄደናል። አንዳንዴ ደግሞ በወር አንዴ ወይ በወር ሁለቴ ወደ 4 ኪሎ ዘነ ፒያሳ ምናምን ወክ ብለን እየወጣን እናያለን። እንደዚህ እንሄዳለን። በጣም ጥሩ። ግን አሁን በዚህ በተጓዥ ቤተሰቦች ከቀረባችሁ በኋላ ልጆቹ ምን አሏችሁ? ጓደኞቻችሁ ምን አሏችሁ? እኛን
አንድ ነበር ኬራችሁ ሁሉ ይሉናል ይሏቸዋል። እኔ ደግሞ ቸኮሌቱ ብቻችሁን ጨረሳችሁት ነው የሚሉ እና ጨረሳችሁት እንዴ ቸኮሌቱን ብቻችሁን? የፋሲካ ዕለት ማታ የጨረስነው 9 ሰዓት ላይ ያኔ ሆኑ። እሺ እሺ እናመሰግናለን። ዛሬ ደግሞ በዚህ ውድድር ያው የሚያሸንፍ ሰው የተለያየ አይነት ሽልማት አለው። የተለያየ አይነት ሽልማት ይኖረዋል። እሱን እናያለን። እሺ እስኪ ወደ አክስታችሁ ደግሞ እንምጣ አይደለም? እንደ አክስት የት አካባቢ አብረሽ ሄደሽ ታውቂያለሽ? ከነሱም ጋራ የት ሄደሽ ታውቂያለሽ? ከነሱ ጋር አንድነት ፓርክ፣ እንጦጦ ፓርክ፣ ወዳጅነት፣ አምባሳደር ፓርክ እንደዚህ ሄዳችሁ ታውቃላችሁ? እጅግ በጣም አድርጌ ያመሰግናለሁ። ዛሬ ደግሞ በዚህ ልዩ የትንሳኤ በዓል ፕሮግራማችን አሸናፊ የሚሆን ሰው አንድነት ፓርክን ከነመላ ቤተሰቡ ጋር በመሆን የሚጎበኝ ይሆናል ማለት ነው። ሌላም ሽልማት ይኖረናል። ሽልማቱን በኋላ ላይ የምንገልጸው ይሆናል አይደለም? ነገር ግን አንድነት ፓርክ እናንተ አሸናፊው ማለት ነው አሸናፊው ቡድን በነፃ ሄዶ እዛ እንዲጎበኝ ስላደረገልን ለአንድነት ፓርኮች እናጨብጭብላችሁ አይደለም? እናጨብጭብላችሁ። እናመሰግናለን። አዎ እናመሰግናለን እንላችኋለን። ያን ብቻም አይደለም ለዚህ ውድድር ለትንሳኤ በዓል ልዩ ዝግጅትም ደግሞ እንዴ ወላጆችም ለነሱም ሽልማት ስጥልኝ ለልጆቹም ደግሞ ለተሳታፊዎችም ሽልማት ስጥልኝ ላለን ደግሞ ለንብ ከረሜላና ቸኮሌት ለነሱም እናጨብጭብላችሁ እናመሰግናለን እንላችኋለን። አዎ እናመሰግናለን። እሺ አሁን በቀጥታ ወደ ጨዋታችን ነው የምናመራው። እናንተ አሁን ዛሬ 6 ናችሁ አይደለም? ልጆቹ ብቻ 6 ናችሁ አይደለም? ስለዚህ 6 ስለሆናችሁ ሁለት የሆናችሁ በአንድ መስመር ላይ ነው የምትወዳደሩት። የምትጠሩትን ቁጥር እየተነጋገራችሁ መጥራት ትችላላችሁ። ገብቷችኋል አይደለም? ስለዚህ ያንን ማድረግ ትችላላችሁ። ከዛ እጣ እዚህ ጋር ታወጣላችሁ ማለት ነው። መጀመሪያ እሺ ሁለታችሁም ነው ተመካክራችሁ አንድ ነው ከዚህ እጣ የምታወጡት። ከዚህ አንድ ነው የምታወጡት። የትኛው በቃ ስለዚህ ለሁለት እዩት፣ አንብቡት። ለሁለት አነቡታላችሁ። እሺ እስኪ ምን ደረሳችሁ ለናንተ? የዮርዳኖስ ወንዝ። የዮርዳኖስ ወንዝ። እሺ ይሄው የዮርዳኖስ ወንዝ እዛ ጋር አለ። ይሄው እሱ ጋር እዚያው ጫፍ ላይ እሺ ቀጣይ ደግሞ አናንያና አዛሪያ ኑ። እናንተም ደግሞ ይሄው ከዚህ እጣ አንድ ብቻ ነው የሚነሳው። እሺ ቆይ ቀስ ብላችሁ ትነግሩኛላችሁ። እሺ ምን ደረሳችሁ? የናዝሬት ከተማ። ይሄው የናዝሬት ከተማ። ይሄው የቱ ጋር ነው? እሱ ጋር ነው። እሺ አሳያቸው። ይሄው ሂዳ ይዘህ አብረዋት ሄድም እንዴ? ወንድም አይደል እንዴ? አብራችሁ ቁሙ። አሃ ከነሱ ኋላ ሆናችሁ። እሺ ጎበዞች አብራችሁ ጠጋ በአንድ መስመር ላይ ነው የምትወዳደሩት። ገብቷችኋል አይደል? እሺ እናመሰግናለን ሁለታችሁ። እንዴት ደስ እንደምትሉ ደግሞ በጣም ነው የሚያምርባችሁ። እሺ እንቀጥላለን። ቀጣዮቹ ደግሞ እነ ማህደር ይሄው ከዚህ እጣ ታወጣላችሁ። እሺ ምን ደረሳችሁ? የቤተልሔም ከተማ። ይሄው እሺ እዛ ጋር ይሄው እንደዚህ ስትታዩ በጣም ነው ደስ የምትሉት። በጣም እስኪ ዳግምና ናታኔም ስንት ዓመታችሁ ነው? 6 ዓመታችሁ። እሺ አናንያና ዛሪያ ስንት ዓመታችሁ? 6 የእናንተም 6 ዓመታችሁ ነው? እሺ የእናንተስ የነማረግ 10 ዓመታችሁ ነው? እሺ ልክ እንደናንተ ደግሞ ወላጆቹ እጣ ያወጡና እዚህ ጋር ልዩ የትንሳኤ በዓል ፕሮግራማችንን ወደ ጨዋታችን እንገባለን። እሺ ወላጆች እንደዚሁም ደግሞ አክስት አይደለም። ስለዚህ እናንተም እንደዚህ እጣ ታወጡና እዛ ቦታው ላይ ትቆማላችሁ ማለት ነው። ነይ ላንቺ ምን ደረሰሽ? የደብረ ዘይት ተራራ። እሺ የኢየሩሳሌም ከተማ።
የኢየሩሳሌም ከተማ ዴር ሱልጣን ገዳም። ዴር ሱልጣን ገዳም። እሺ ይሄው ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬው ተጓዥ ቤተሰቦች ፕሮግራማችን የትንሳኤ በዓልን ምክንያት በማድረግ እዚህ ስቱዲዮ ድረስ ከመጡት መንታ ልጆችና ከወላጆቻቸው እንደዚሁም ደግሞ ከአክስታቸው ጋር ከመጡት ልጆች ጋር የምናደርገውን ቆይታ ነው ወደ እናንተ እያደረስን የምንገኘው። ዛሬ እዚህ በተጓዥ ቤተሰቦች ፕሮግራማችን እንግዳ የሆኑት ልጆችና ወላጆች እጣቸውን አውጥተው ቦታቸው ላይ ቆመዋል። በቀጥታ አሁን ወደ ጨዋታችን ነው የምናመራው። ለትንሳኤ በዓል ያዘጋጀነውን ልዩ የተጓዥ ቤተሰቦች ፕሮግራማችንን የመጀመሪያውን ቁጥር የምትጠራለን ቤተልሔም ትሆናለች። ቤተልሔም ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 5 ይሁን ወይስ ይቀየር? 5 ይሁን። እሺ 5 ቁጥር ኮምፒውተር 5 ቁጥር ዴር ሱልጣን ላይ 2 ደረጃው እንዴ ለራስሽ 2 ደረጃ ወደፊት። እሺ ስለዚህ መጀመሪያ በጠራችሁ 2 ደረጃ ወደፊት የመጣች የመጀመሪያው ሆናለች። ስለዚህ እናጨብጭብላታ በመጀመሪያው 2 ደረጃ ስለመጣች። እሺ የዴር ሱልጣን ገዳም እንግዲህ እስራኤል ውስጥ የሚገኝ ታላቅ ገዳም ነው። ኢትዮጵያዊ ማንነትንና አሻራ የያዘ እንደዚሁም ደግሞ 3000 ዓመታትን ያስቆጠረ ታላቅ ገዳም እንደሆነ ይነገርለታል ማለት ነው። የኢትዮጵያ ገዳም የት የሚገኝ? እስራኤል የሚገኝ ማለት ነው። እሺ እንቀጥላለን። እሺ ስለዚህ ቀጣዩን ቁጥር የምትጠሩልን ማህደርና አሜን ናችሁ። ተመካክራችሁ የፈለጋችሁትን መጥራት ትችላላችሁ። 4 ቁጥር 4 ይሁን። ተስማምታችኋል? እሺ 4 ቁጥር ኮምፒውተር 4 ቁጥር ዮርዳኖስ ወንዝ ላይ ያለ ማን ነው? 2 ደረጃ ወደፊት። ስለዚህ ምንድነው ዛሬ እንዴ በተከታታይ ነው እንዴ ይሄ ነገር እየተጠራ ያለው? እሺ ስለዚህ እናንተም ወደፊት መጣችኋል ማለት ነው አይደለም? በመጀመሪያ በተጠራው መንታዎቹ የመጀመሪያዎቹ 2 ደረጃ ወደፊት የመጣችሁ እናንተ ሆናችኋል። ናታንና ዳግም አይደለም? እሺ ይህ የዮርዳኖስ ወንዝ እንግዲህ ኢየሱስ ክርስቶስ በመጥመቁ ዮሐንስ የተጠመቀበት የወንዝ ነው። እዚህ ወንዝ ላይ ለመጠመቅ በጣም በርካታ ሰዎች ወደ እስራኤል አገር በመሄድ የተለያዩ ሃይማኖታዊ ተግባራቸውን እዛም ያደርጋሉ ማለት ነው። ግልጽ ነው አይደለም? እስራኤል አገር የሚገኝ የዮርዳኖስ ወንዝ በመባል ይጠራል። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን አናንያና አዛሪያ እናንተ ናችሁ። የፈለጋችሁትን ቁጥር ከነዚህ መጥራት ትችላላችሁ። የትኛው? 3 ይሁን። ተነጋገራችሁ? እሺ 3 ቁጥር ኮምፒውተር 3 ቁጥር የናዝሬት ከተማ ላይ ያለ ማን ነው? የናዝሬት ከተማ። ስለዚህ ኖአ ወደፊት 1 ደረጃ ኖአ እንዴ 2 ደረጃ ልትመጡ ነው? 1 ደረጃ እኮ ነው። አያችሁት አይደለም እንዴ? እሺ ይህ የናዝሬት ከተማ እንግዲህ በእስራኤል ከሚገኙ ከተሞች መካከል አንደኛው ይህ የናዝሬት ከተማ ሲሆን የናዝሬት ከተማ በሰሜን እስራኤል በታችኛው ገሊላ ክልል ውስጥ የሚገኝ ታላቅ ከተማ ነው ማለት ነው። እዚህ ከተማ ላይም የተለያዩ ሃይማኖታዊ ስርዓታቸውን ለማድረግ የተለያዩ ሰዎች ወደዛ ይሄዳሉ ማለት ነው። ቀጣዩን ቁጥር የምትጠሩልን ናታንና ዳግም ሁለታችሁ ናችሁ። ስለዚህ ስንት ይሁን? ተነጋገሩ እስቲ ተነጋገሩ። 22 ይሁን? ተነጋግራችኋል? እሺ 22 ቁጥር ኮምፒውተር 22 ደብረ ዘይት ተራራ ላይ ያለ ማን ነው? ለእናታችሁ ባለሽበት ቁሚ አላችኋት አይደለም?
አላችኋት። ስለዚህ እዛው ባለችበት ትቆማለች እናታችሁ። እሺ ለማንኛውም እንቀጥላለን እስከ መጨረሻ ድረስ አይደለም። ይህ የደብረ ዘይት ተራራ እንግዲህ በክርስትና ሃይማኖት መሲሁ የሚገለጥበትና የሙታን ትንሣኤ የሚጀመርበት ቦታ እንደሆነ በመላው የክርስትና እምነት ተከታዮች ዘንድ የሚታመንበት ተራራ ነው ማለት ነው። ተራራው በጣም ብዙ ሃይማኖታዊ የሆኑ ቦታዎችም አሉት። በጣም በርካታ ሰዎች ወደ እስራኤል በመሄድ ይሄንን ቦታም ይጎበኙታል ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ፍሬ ህይወት አንቺ ነሽ። ምናልባት አሁን ቆሚ ስላሉሽ በትንሣኤ ዕለት እንግዲህ በንዴት ለማን እንደምትጠሪ ነው እንጃ። ወይ አንቺም ታስቆሚያችኋለሽ እናያለን አይደል? እሺ የፈለግሽውን ቁጥር አሁን መጥራት ትችያለሽ። 9 ይሁን ወይስ ይቀር? 9 ራሱ ይሁን። እሺ 9 ቁጥር ኮምፒውተር 9 ቁጥር ዴር ሱልጣን እንዴ ልትጨርስ እኮ ነው። ስለዚህ ቤተልሔም እዚህ ጫፍ ላይ ደርሳለች። እሺ ይህ የዴር ሱልጣን ገዳም እንግዲህ ዴር ሱልጣን ማለት የንጉስ ቦታ ማለት እንደሆነ የተለያዩ መረጃዎች ይጠቁማሉ ማለት ነው። ከንግስተ ሳባና ከንጉስ ሰለሞን ጋር በተያያዘ ይሄ ዴር ሱልጣን የተባለው ቦታ ማለት ነው ታሪካዊ የሆነ ቁርኝት አለው ከሁለቱ ጋር ማለት ነው። ግልጽ ነው አይደለም? ስለዚህ ኢትዮጵያ በእስራኤል ሀገርም ያላት ገዳም ይህ ዴር ሱልጣን እየተባለ የሚጠራው አንዱ ነው ማለት ነው። እንቀጥላለን። ለትንሣኤ በዓል ያዘጋጀነውን ልዩ ፕሮግራም የዚህን ዙር የመጨረሻ ቁጥር የምትጠሪልን የነ አናንያና የነ አዛሪያ እናት ማህሌት ነች። ስለዚህ አስበሽ የፈለግሽውን ቁጥራውን መጥራት ትችያለሽ። 7 ይሁን ይቀየር? ይሁን። ራሱ ይሁን። እሺ 7 ቁጥር ኮምፒውተር 7 ቁጥር የናዝሬት ከተማ 2 ደረጃ ወደፊት የናዝሬት ከተማ 2 ደረጃ። ስለዚህ አሁንም ወደፊት እናታችሁ ለናንተ 2 ደረጃ ወደፊት ብላል። እናመሰግናለን አትሏትም እንዴ እናንተ? በጣም የሚገርም የበዓል ጨዋታና የበዓል ውድድር ነው አሁን እያደረግን ያለ ነው አይደለም? ማህደርና ሜን አልጀመራችሁም እናንተ። ፍሬ ህይወትም ማህሌትም አልጀመሩም። እናንተ ግን ወደፊት መጣችኋል አይደለም? እኔ እንጃ ማን የሚያሸንፍ ይመስላችኋል ግን? እኔ ነኝ። እሺ አናንያና ዛሪያ ማን የሚያሸንፍ ይመስላችኋል እናንተ? እሺ ማህደርና አሜንስ ማን የሚያሸንፍ ይመስላችኋል? እንደው አክስታችሁ ነው? እሺ እናያለን። ለማንኛውም እናያለን። እሺ እንቀጥላለን። የመጀመሪያውን ቁጥር እናስጠራለን። አሁን እዚህ ጋር 1 2 3 የኢትዮጵያ ቁጥሮች አሉ። አናንያና አዛሪያ የትኛውን እንክፈተው? እስቲ ተመካከሩና ንገሩኝ። ተመካከሩ። የትኛው ይከፈት? 3 ይከፈት? 3 ይከፈት። እሺ የኢትዮጵያ ቁጥር 3 ኮምፒውተር የኢትዮጵያ ቁጥር 3 ይሄ የነማን ፎቶ ነው? የነማን ፎቶ ነው? የእናንተ ነው አይደል? እሺ ያ 1 ቁጥር የት ሄዳችሁ የተነሳችሁት ነው? የት ነው የተነሳችሁት? 1 ቁጥር ላይ እናታችን ተመረቃ እዛ እናታችሁ ተመረቃ የተነሳችሁት ፎቶ ነው? እሺ እዚህ ጋር እዚህ ታች ያለው እዚህ የአፉፋ ይዛችሁ ነው? ምንድን ነው ያዛችሁት? እዛ ታች የት መረጽ? ይሄኛውስ 4 ቁጥር ላይ ያለው ይሄ ሰፈራችን ረስታችሁታል አይደለም ግን? ስለዚህ ማሚ ታብራራለን አይደለም? ማሚ ታብራራ። እሺ ማህሌት ይሄ እዚህ ታች 4 ቁጥር ላይ ያለው የት የተነሱት ነው? 4 ቁጥር ላይ በሰፈራችን የሚወጣ መድኃኒዓለም ቤተክርስቲያን ጥምቀት ማለት ነው። እሺ እዛ ላይ አስፋልቱ ባዶ ስለነበረ እዛ ላይ የተሯሯጡ የተነሱት። እሺ 3 ቁጥር ላይ ያለውስ? 3 ቁጥርም የዚህ ዓመት ጥምቀት በዓል ላይ ነው። ያ ሰፈራችን አካባቢ ነው። 5 ቁጥር ላይ ያለውስ? እሱም ጥምቀት እንዲህ ከቤታችን ስንወጣ ከቤታችን ፊት ለፊት ያለው ሜዳ ላይ ተነስተው ነው። እዚህ ጋር በጣም ብዙ ናቸው። 6 ቁጥር ላይ ያለው እሱ ጋርም ያው ጥምቀት ነው ያከበርን ያለ ነው። ግን ያው የሰፈር ልጆችም አሉ። አብራን የምትኖር ልጅ ነበረች፣ እሷ መነጽር ያደረገችው። እሺ አሁን ለጊዜ የለችም ከኛ ጋር። እሺ እነዚህ ጎረቤቶቻችን ናቸው። አብረው ተሰብስበው ነው ፎቶ የተነሱት ማለት ነው። እናመሰግናለን። እንቀጥላለን አይደለም? ይሄ አሁን እንግዲህ ይሄ ዙር
በጣም ወሳኝ ዙር ነው። ምክንያቱም ማንን ሊያስጨርስ እንደሚችል እኔ እንጃ አይደለ? እሺ ቤቲ ወደ አንቺ መተናል። ይሄ አሁን የምትጠሪው ቁጥር በጣም ወሳኝ ነው። ስለዚህ አስበሽ ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 16 ይቀየር ወይስ ራሱ ይሁን? 16 ራሱ ይሁን? እሺ የተጠራውን 16 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል የዚህን ዙር ቤቲ 16ን ጠርታለች። 16 ማንን ያስጨርሳል? እኔ እንጃ ብቻ ይከፈት አይደለም? ይከፈታል። እሺ 16 ቁጥር ኮምፒውተር 16 ዴር ሱልጣን ባለሽበት ቆሚ ባለሽበት ቆሚ ለራስሽ እኔ ግድ የለም እኔ እጠብቃችኋለሁ እኔ አክስት የሆንኳቸውን የእህቴ ልጆች እጠብቃችኋለሁ ብላ እሷ እናንተን እየጠበቀቻችሁ ነው። እሺ እንደ በፊቱ ቢሆን እሷ አሸንፋት ሄድ ነበር አይደለም? እሺ ይህ የዴር ሱልጣን ገዳም እንግዲህ ገዳሙ በእስራኤል አገር ክርስቶስ የተሰቀለበት የተቀበረበት እንዲሁም የተነሳበት ስፍራ ተብሎ በሚታመንበት በጎልጎታ ተራራ አካባቢ የሚገኝ ታላቅ ገዳም ነው ማለት ነው። እሺ እንቀጥላለን አይደለም? እሺ ቀጣዩን ቁጥር የምትጠሩልን ማህደርና አሜን እናንተ ናችሁ። ስንት ይሁን? አንድ ይሁን ነው ይቀር? አይ አይቀር አንድ ይሁን። እሺ አንድ ቁጥር ኮምፒውተር አንድ ቁጥር ዮርዳኖስ ወንዝ ስለዚህ ኑ ወደዚህ እናንተ ስለዚህ አይ አንድ ጠጋ በላ አዎ ስለዚህ እነ ናቲና ዳግምም ይሄው መተውባቸዋል። ማን ከሶስታቸው ማን እንደሚጨርስ አይታወቅም። ሶስቱ ደግሞ ገና ከኋላ አልጀመሩም አይደለም ማን ይጨርሳል ናታን ማን ይጨርሳል እሺ እናያለን እሺ ይህ የዮርዳኖስ ወንዝ እንግዲህ ከሰሜን ወደ ደቡብ በገሊላ ባህር የሚፈስና ወደ ሙት ባህር የሚያልፍ ታላቅ ወንዝ ነው ማለት ነው። ይሄ የዮርዳኖስ ወንዝ ኢየሱስ ክርስቶስ የተጠመቀበት ስፍራ ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን እነ አናንያና አዛሪያ ናችሁ። ይሄ የምትጠሩት ቁጥር የናንተ ከሆነ እናንተ ታሸንፋላችሁ። እሺ ስለዚህ ተመካከሩ በደንብ ምን ተመካከራችሁ ጨረሳችሁ? ስንት ቁጥር ይሁንላችሁ? 20 ይሁን። እሺ የተጠራውን 20 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። አሁንም በድጋሚ በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል ስንትና 20 ነው አይደል ያላችሁት? ስለዚህ ይከፈታል። እሺ 20 ቁጥር ኮምፒውተር 20 ቁጥር የናዝሬት ከተማ ላይ ያለ ስለዚህ ባለሽበት ቁሚ ወይም ባለህበት ቁም ተብላችኋል። እሺ አይደለ? ምንድነው ለራሳችሁ ጠርታችሁ እኔ ባለውበት ልቁም ትላላችሁ እንዴ? አይደለ? እሺ ስለዚህ ለራሳችሁ ጠርታችሁ ራሳችሁን አስቆማችኋል። አሁን 3 ሰው ባለበት ቁም ተብሏል አይደለም? ስለዚህ ሶስታችሁ ደግሞ እነ ማህደር እነ ናቲና ማህሌት ባላችሁበት ቁሙ ሳይባሉ የመጨረስ እድል አላቸው። እሺ ይህች የናዝሬት ከተማ እንግዲህ እንደ አውሮፓውያን አቆጣጠር በ2023 ወደ 138,000 የውጭ ሀገር ጎብኚዎች ብቻ እዚህ ቦታ ላይ ብቻ ሄደዋል ማለት ነው። ከዚህ ከ138,000 ጎብኚዎች ደግሞ በጣም ብዙ ዶላር እቺ ከተማዋ አግኝታለች ማለት ነው። ግልጽ ነው አይደለም? እሺ ይቺ የናዝሬት ከተማ ምንድናት ብያችኋለሁ? ኢየሱስ ክርስቶስ የልጅነት ጊዜውን ያሳለፈባት ታላቅ ከተማ ነች ማለት ነው። እሺ እንቀጥላለን። እነ ናቲ ተመካከሩና አሁን ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ጥሩ። 21 ይሁን።
እሺ የተጠራውን 21 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። አሁንም በድጋሚ በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። እነ ናቲ 21 ቁጥርን ጠርቷል። ይሄ 21 ቁጥር ይከፈታል። እሺ 21 ቁጥር ኮምፒውተር 21 የዮርዳኖስ ወንዝ ለራሳችሁ ጠርታችሁ አሸናፊ ሆናችኋል። ጎበዝ። እሺ ይዛችሁ ሂዱ። ለይዛችሁ እዛ ጋር ጎበዞች። ይሄው ቦታችሁ የቱ ጋር ነው የነበረው? አሸናፊዎቹ እነ ናታን ሆነዋል። እሺ ጎበዞች። ስለዚህ እናንተና ሁለታችሁና የእናንተ ቤተሰቦች አንድነት ፓርክን ከነመላ ቤተሰቦቻችሁ ጋር ሆናችሁ በተመቻችሁ ጊዜ የምትጎበኙ ሆናችኋል። ደስ አላላችሁ? ደስ ብሏችኋል? ስለዚህ እናጨብጭብላቸው ደግመን። እሺ እናመሰግናለን። ራሳቸው ጠርተው ራሳቸው ቦታቸው ላይ ሄደዋል አይደለም? አሸናፊም ሆነዋል አይደለም? እሺ ቀጣዩን ቁጥር የምትጠሪልን ፍሬ ህይወት አንቺ ነሽ። 6 ይሁን ወይስ ይቀር? ይሁን ራሱ ይሁን። እሺ 6 ቁጥር ኮምፒውተር 6 ቁጥር ሽልማት 3 የደብረ ዘይት ተራራ ላይ ያለ ማን ነው? ለራስሽ ነው እንደ ጠራሽ እንደ ስለዚህ ራስሽም ጠርተሽ ሽልማትሽንም አግኝተሽ ሽልማት 3 የትዬ አልማዝ የሳይንስ ታሪኮች መጽሐፍን አግኝተሻል። ይሄ አንቺ በጠራሽው የትንሳኤ በዓል የመጀመሪያውን ሽልማት ያገኘችው እሷ ነች። ስለዚህ አንድ ደረጃ ወደፊትም መምጣት ትችያለሽ ማለት ነው። እሺ እናመሰግናለን። የደብረ ዘይት ተራራ እንግዲህ የ3000 ዓመታት እድሜ ያለው የአይሁድ የመቃብር ቦታ ሲሆን ብዙ ታዋቂ አይሁዶች የተቀበሩበት ቦታና ለብዙ መጽሐፍ ቅዱሳዊ ክስተቶች መነሻ እንደሆነም ይነገርለታል ማለት ነው። ይህ የደብረ ዘይት ተራራ ተብሎ በሚጠራው አካባቢም በጣም በርካታ የሆኑ ቅርሶች አሉ። እነሱንም የሚጎበኙ በጣም በርካታ ሰዎች አሉ ማለት ነው። እሺ እንቀጥላለን። እሺ ቀጣዩን ቁጥር የምትጠሪልን ማህሌት አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 12 ይሁን። እሺ 12 ቁጥር ኮምፒውተር 12 ሽልማት አንድ የናዝሬት ከተማ እንዴ ምንድነው? ስለዚህ አሸነፉ። ሁለት ጊዜ ጠርተሽለታችሁ ለልጆችሽ አሸናፊ እጅግ በጣም የሚገርም ነው። እነ አናንያና አዛሪያ አሸንፈው ሄደዋል ማለት ነው። የቱ ጋ ነው ቦታችሁንማ ስለዚህ ቦታችሁ ላይ ጎበዞች። እሺ ተብለዋል አይደለም? እነሱም ተብለዋል። ባላችሁበት ቁሙ ተብለውም ሄደዋል አይደል? አናንያና አዛሪያ እነሱም አድዋ መታሰቢያ ሙዚየምን የሚጎበኙ ሆነዋል። እነሱና ቤተሰቦቻቸው አታጨበጭቡም? ደስ አላላችሁ? ሁለተኛ ስለወጡ ለትንሳኤ በዓል ባዘጋጀነው ፕሮግራም ሁለተኛ ስለወጡ የአድዋ መታሰቢያ ሙዚየምን የሚጎበኙ እነሱ ሆነዋል። እናንተ እና እነሱ የአንድነት ፓርክ ምንድነው የምትባባሉት? ምንድነው? ለዚህ ግጭ እያሉ ነው። ግጭ እየተባባሉ ነው። ችግር የለም። ግጭ ተባባሉ። ምንም ችግር የለውም እኮ አይደል? ስለዚህ ማህሌት አንቺ ነሽ አይደል የጠራሽው? ስለዚህ አንቺም የማበራ ደማቅ ልዕልት ኮከብ ነኝ የሚለውን አንቺ በጠራሽው ደግሞ ለልጆችሽ ጠርተሽ ራስሽም ደግሞ አሸናፊ ሆነሻል የሽልማቱን ማለት ነው። ለልጆችሽ ሁለት ጊዜ ጠርተሽ አስጨርሰሻቸዋል አይደል? ከዛ በተጨማሪም ሽልማትሽንም አግኝተሻል። እንቀጥላለን። ሌሎች ሽልማቶችም አሉ። እንደገና ቤቲ ደግሞ መታ ይሄው እዚህ ጋር ቆማለች። አትጨርሽም እንዴ አንቺ? እሺ እንቀጥላለን። ማህደር ከአንድና ከሁለት የኢትዮጵያ ቁጥር የትኛው ይከፈት? ሁለት ይከፈት። እሺ የኢትዮጵያ ቁጥር 2 ኮምፒውተር የኢትዮጵያው ቁጥር ይሄ የነማን ፎቶ ነው? የእናንተ ነው አይደለም? የእናንተ ነው አይደል? እሺ ያ አንድ ቁጥር ላይ ያለው ፎቶ ምን ስታረጉ? እዛ ጋር ጫፍ ከነ አሚል ልደት የተከበረ ጊዜ ያከበር አንድ ቁጥር ላይ ያለው እሱ ነው። እዚህ ጋር 2 ቁጥር ላይ ያለውስ? እዚህ ጋር ቢጫ የለበሳችሁ 2 ቁጥር ላይ ህፃን እያለን ፎቶ እየተነሳ ነው። ደረጃ ላይ ህፃን እያላችሁ የተነሳችሁት ፎቶ ነው።
እሺ ይሄ 4 ቁጥር ላይ ያለውስ? ይሄ 4 ቁጥር ለገና ለታ እየተነሳ ነው ፎቶ። የገና ለታ እዛ 6 ቁጥር ላይ ያለውስ? 6 ቁጥር ላይ ወክ ልናደርግ የሄድንበት ወክ ልናደርግ ሄድን ነው ጊዜ ነው። እዛ ጋር ሲሆን የለበሳችሁት ምንድነው? እዛ ጋር ያለው ጋውን የለበስነው ለሆሳዕና ዕለት እያገለገልን። እናንተም መዝሙር ትችላላችሁ እንዴ? መዝሙር አንድ መዝሙር ትሉልኛላችሁ? እስኪ በሉልኝ መዝሙር አንድ መዝሙር። ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም ኩሩቤል ፈጸሙ እስከዚህ የሌለ መንበር ተሸክሙ ሲኦናን መድኃኒት ሲኦናን መድኃኒት። ጎበዝ፣ በጣም ጎበዝ፣ በጣም ጎበዞች ናችሁ። እጅግ በጣም አድርጌ ያመሰግናለሁ። የላካችሁልኝን ፎቶግራፎች በጥሩ ማብራሪያ ስለነገራችሁኝ በጣም አድርጌ ያመሰግናለሁ። እሺ እንቀጥላለን። ቤቲ ወደ አንቺ ተመልሰን መጥተናል። ቤቲ ነች አሁን የምትጠራው። ይኸው ከቅድም እስካሁን ድረስ አልጨረስሽም። መጥተሽ አይደል? ግን ጨዋታው እንደዚህ ነው አይደል? አዎ። እሺ እስኪ አሁን ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 23 ይሁን ይቀርልሽ? 23 ራሱ ይሁን። እሺ 23 ቁጥር ኮምፒውተር 23 የኢየሩሳሌም ከተማ። ስለዚህ ማህሌት ጀመረች ማለት ነው። ማህሌት አንድ ደረጃ ወደፊት ትመጫለሽ። እሺ ማህሌት ጀመረች። እሺ የኢየሩሳሌም ከተማ እንግዲህ በዓለም ላይ ካሉ ከማንኛውም ከተሞች በበለጠ ብዛት ያሏቸው ሙዚየሞች ያሏት በጣም ታላቅ ከተማ ነች። ወደዚች ከተማ በመሄድም በጣም ብዙ ቱሪስቶች የተለያዩ ቦታዎችን ያያሉ ወይም ይጎበኛሉ ማለት ነው። በጣም በርካታ ሙዚየሞች ያሉባት ታላቅ ከተማ ነች። ያን ብቻም ሳይሆን በተለይ ከዚህ ከቱሪዝም ወደ 1.3 ቢሊዮን የአሜሪካ ዶላር ባሳለፍነው አመት አግኝታለች ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ሁለቱ መንታዎች አሸንፈው ሄደዋል። እንግዲህ ሌሎቻችሁ እዛ ናችሁ ያላችሁት። እንደውም እና አሜን ገና አልጀመራችሁም አይደለም? ሁለታችሁ ተስማምታችሁ ተነጋግራችሁ የፈለጋችሁትን አሁን ቁጥር መጥራት ትችላላችሁ። 10 በቃ 10። እሺ ስንት ይሁን? 10 ይሁን? 10 ነው ያላችሁት? ይቀየር ብላችሁ ነው? ይሁን 10። እሺ 10 ቁጥር ኮምፒውተር 10 ቁጥር ኢየሩሳሌም ከተማ 2 ደረጃ ወደፊት። ስለዚህ ለአንድ ሁለት ደረጃ ወደፊት። ይሄው እናንተ ምን ነው ምን ነው? እኔ አልተጠራ አላስጠራኛል። አልተስማማችሁ ነበር እንዴ ስትጠሩ? በቃ እሺ ይሆን አይደል? ይሄ አንዳንድ ጊዜ እንደዚህ ያለ ነው አይደለም? አንዳንድ ጊዜ ቀጣይ ደግሞ ልክ እናንተ ደግሞ ትነጋገሩና ያኔ ምን ታረጋላችሁ? ትጠራላችሁ አይደለም እንዴ? እሺ የኢየሩሳሌም ከተማ እንግዲህ ለአይሁድ ለክርስትናና ለእስልምና ሃይማኖት ቅዱስ ከተማ ተብላ በዓለም ላይ ከሚጠሩት መካከል አንደኛዋ እቺው የኢየሩሳሌም ከተማ ናት ማለት ነው። ለሶስቱ እምነቶች በጣም በጣም በቅድስና የምትታወቅ ከተማ ናት ማለት ነው። እሺ እንቀጥላለን። እናንተ ጠርታችሁላት ይሄው ጫፍ ላይ አድርሳችኋታል። እሷም ታመሰግናችኋለች አይደለም? እሺ ስለዚህ አሁን የመጨረስ እድል ያላቸው ቤተልሔምና ማህሌት ሆነዋል ማለት ነው። እንቀጥላለን። ቀጣዩን ቁጥር የምትጠሪልን ይሄው ፍሬህይወት አንቺ ነሽ። አሁን የምትጠሪው ቁጥር ወሳኝ ነው። የምትፈልጊው መጥራት ትችያለሽ። እሺ 19 ይሁን ይቀር ራሱ ይሁን። እሺ 19 ቁጥር ኮምፒውተር 19 የቤተልሔም ከተማ የቤተልሔም። ስለዚህ እናንተ ናችሁ ሁለታችሁ በአንድ ላይ ጀመራችሁ ማለት ነው አይደል? ምንድነው? አይቀድም እኔ ልጥራ እያልኩት ነበር። ስለዚህ እኔ ብጠራ ኑሮ ይሄንን ብንጠራ ኑሮ ወደፊት እንመጣ ነበር እያላችሁ ነው? እና ማህሌትም ወደፊት አትመጣም ነበር እያላችሁ ነው? እሺ ይሄ የእድል ጨዋታ ነው አይደለም? ለዛ ነው ችግር የለውም። እስከ መጨረሻ እናያለን። የቤተልሔም ከተማ እንግዲህ
የኢየሱስ የትውልድ ቦታ፣ የልደቱ ቤተክርስቲያንና በአቅራቢያው ያሉ ቅርሶች በአጠቃላይ ቤተልሔም የሚባለው አካባቢ እንደ አውሮፓውያን አቆጣጠር በ2012 በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በዓለም ቅርስነት የተመዘገበ ስፍራ ነው ማለት ነው። ኢየሱስ ክርስቶስ የተወለደው በቤተልሔም ነው ማለት ነው። እና በተለይ የገና ጊዜ በጣም በርካታ ኢትዮጵያውያን በዓለም የሚገኙ የተለያዩ የክርስትና ሃይማኖት ተከታዮች ወደዛ ስፍራ በመሄድ በዓሉን እዛ ያከብራሉ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ስለዚህ ቀጣዩን ቁጥር የምትጠሪልን ማህሌት አንቺ ነሽ። ይሄ የምትጠሪው ቁጥር ወይ ቤተልሔምን ያስጨርሳታል ወይ አንቺን ያስጨርስሻል ወይ ብቻ አንዳቸውን ሊያመጣም ይችላል። እሺ ስለዚህ እንደፈለግሽ መጥራት ትችያለሽ። አሁን 17 ይሁን ይቀየር? አዩ ራሱ ይሁን። እሺ 17 ቁጥር ኮምፒውተር 17 የደብረ ዘይት ተራራ 2 ደረጃ ወደፊት። ስለዚህ ፍሬህይወት ካንቺ አጠገብ መጣች ማለት ነው። በጣም ደስ ይላል አይደል? በትንሳኤ በዓል ዛሬ በጣም ደስ በሚል በዓል ማለት ነው። እንደዚህ የሆነ ፉክክሩ በጣም ደስ የሚል ይመስለኛል አይደል? ገና ቡናው አለ ዳቦውም አለ እሱን ደግሞ አይደል? እሺ ግን ዋናው አሸናፊዎቹ እነማን ናቸው? እነ ዳግምና ናቲ ሁለቱ ናቸው። የደብረ ዘይት ተራራ እንግዲህ በጣም ጥንታዊ የሆኑ እድሜያቸው በጣም በርካታ ዓመታትን ያስቆጠሩ አብያተ ክርስቲያናትም በዚህ በደብረ ዘይት ተራራ አቅራቢያ ይገኛሉ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን አይደለም? ምንም ሌላ የለም አይደል? አንድ ቁጥር ነው አይደለም ያለው? ስለዚህ ይሄ ፎቶግራፍ የነማን ይሆናል? ይሄ አሁን የምንከፍተው ፎቶ የነማን ይሆናል? የእናንተ ሊሆን ይችላል አይደል? አለነሱ ሊሆን ይችላል። የነማን ሊሆን ይችላል? እስኪ እሺ ይከፈትና ነው አይደለም? እሺ የኢትዮጵያ ቁጥር 1 ኮምፒውተር የኢትዮጵያ ቁጥር 1 እንዴ እዛ ጋር ያለው አንድ ቁጥር ያለው የት የተነሳችሁት ነው? አሜንና ማህደር እንጦጦ ፓርክ ከአክስታችን ጋር ሄደን ከቤቲ ጋር ከቤቲ ጋር ብዙ ጊዜ ትሄዳላችሁ? በጣም አሪፍ። እሺ ይሄ እዚህ ጋር ያለው እዚህ ታች ያለው እዚህ ጋር እዛ ጋር እንጃ አጠገብ 2 ቁጥር ላይ ያለው ልደታችንን የ10 ዓመታችንን እያከበርን የሁለታችሁን እዚህ ጋር 4 ቁጥር ላይ ያለውስ የት ሄዳችሁ ነው? እዛ ሰፈራችን ውስጥ አንድ ላይ ፎቶ ተነሳ። ገናለት አንድ ላይ ፎቶ ተነስተን ቤቲም ያለችበት ማለት ነው። እሺ 3 ቁጥር ላይ ያለውስ? እንጦጦ ፓርክ አንድነት ፓርክ እንዴት ትረሳለህ እንዴ አንተ እንዴ? እሺ እዚህ ጋር 7 ቁጥር ላይ ያለውስ? 7 ቁጥር ላይ ያለው እንጦጦ ፓርክ ልንገባ ስንል በር ላይ የተነሳችሁት ነው። እዛ ጋር 6 ቁጥር ላይ ያለው እንዴ? 6 ቁጥር ላይ ያለውስ? 6 ቁጥር ላይ ያለው ደግሞ የድል ሐውልት 4 ኪሎ። እሺ እጅግ በጣም አድርገን እናመሰግናለን። የላካችሁልንን ፎቶግራፎች በሚገባ ማብራሪያ በጥሩ ማብራሪያ ስለነገራችሁን እጅግ በጣም አድርገን እናመሰግናለን። እንቀጥላለን አይደል? እሺ እንቀጥላለን። ቤቲ መተሽ ይኸው እዚህ ጋር ቆመሻል አይደል? ስለዚህ አሁን የምትጠሪው ቁጥር ካስጨረሰሽ መጨረስ ትችያለሽ። የትኛው ይከፈትልሽ? 13 ይሁን ነው ይቀየር 13 ይሁን ራሱ ይሁን። እሺ 13 ቁጥር ኮምፒውተር 13 ኢየሩሳሌም ከተማ እዛው ባለሽበት ቁሚ ተብለሻል። ስለዚህ መታ ይሄው ኢየሩሳሌም ከተማ ማህሌት እዛው ትቆሚያለሽ ማለት ነው አይደል? ጨዋታው እንደዚህ ስለሆነ ነው። እሺ የኢየሩሳሌም ከተማ እንግዲህ የእስራኤል ዋና ከተማ ስትሆን ኢየሩሳሌም ከ2000 የሚበልጡ በጣም በተደጋጋሚ የሚታዩ የአርኪኦሎጂ ስፍራ ያለባት ታላቅ ከተማ ነች ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ተረኛ ወደነ ማህደር ተመካከራችሁና ወሰናችሁ? ተው ይቀየርላችሁ ራሱ ይሁን። ስለዚህ 18 ይሁን። እሺ
18 ቁጥር ኮምፒውተር 18 የዮርዳኖስ ወንዝ እዛው ባለሽበት ቁሚ ማለት እድለኛ ሆኖ ጨርሶ ስለወጣ ቢኖር ኖሮ እነማን ነበሩ? አሁን ናቲ እነሱ ናቸው የነበሩ። እዚህ ጋር ቢቆሙ ኖሮ ባለህበት ቁም ወይ ባላችሁበት ቁሙ ይባሉ ነበር አይደለም? ግን እዛ ስለሄዱ እናንተ ባላችሁበት ቁጭ ባሉ። እሺ ይሄ የዮርዳኖስ ወንዝ ቅድም እንዳልኳችሁ ኢየሱስ ክርስቶስ የተጠመቀበት በመጥመቁ ዮሐንስ የተጠመቀበት ስፍራ ነው ማለት ነው። እሺ እንቀጥላለን። ፍሬዎት ወደ አንቺ መጥቻለሁ። ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽው መጥራት ትችያለሽ። 14 ይሁን ነው ይቀር? አይ ይሁን ራሱ ይሁን። እሺ 14 ቁጥር ኮምፒውተር 14 የደብረ ዘይት ተራራ ለራስሽ ጠርተሽ ራስሽ አጨብጭቡላታ። እሷ ለራሷ ጠርታ አሸንፋ ሄደች ማለት ነው። እሺ እዛ ጋር እናመሰግናለን። ይህ የደብረ ዘይት ተራራ እንግዲህ ቢያንስ ከ4ኛው መቶ ክፍለ ዘመን ዓመተ ምህረት ጀምሮ የክርስቲያን አብያተ ክርስቲያናትና ቤተ መቅደሶች በዚህ ስፍራ ላይ ይገኛሉ ማለት ነው። ዛሬም ድረስ በጣም የሚጎበኙ በጣም በርካታ የሆኑ አብያተ ክርስቲያናት አሉ ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ማህሌት አንቺ ነሽ። ይሄ የምትጠሪው ቁጥር ወይ አንቺን ያስጨርስሻል ወይ እነሱን ወደፊት ያመጣቸዋል። ስለዚህ የፈለግሽውን ቁጥር መጥራት ትችያለሽ። 24 ይቀር ይሁን ራሱ ይሁን። እሺ 24 ቁጥር ኮምፒውተር 24 ዴር ሱልጣን። ስለዚህ ቤቲ በስንት ቆይታ አሸንፋ ሄዳለች ማለት ነው። እናመሰግናለን። እሺ ይህ የዴር ሱልጣን ገዳም እንግዲህ በገዳሙ ውስጥ የመድኃኔ ዓለምና የቅዱስ ሚካኤል ቤተ መቅደሶች በዚህ ገዳም ውስጥ ይገኛሉ ማለት ነው። እሺ እንቀጥላለን። የቀሩት 1 2 3 4 ቁጥሮች ናቸው ያላችሁት። 2 ተወዳዳሪዎች ናችሁ። እንዴት ሆነ ካላችሁ ምንድነው አንደኛው ማለት 2ቱ ሳጥኖች ባለበት ቁም የተባሉ ሊሆኑ ይችላል ወይ አንዱ ሳጥን ሊሆን ይችላል ወይ ደግሞ 2 ደረጃ ወደፊትም ሊያስመጣ የሚችል ሊሆን ይችላል። ግልጽ ነው አይደለም? ስለዚህ የፈለጋችሁትን ቁጥር አሁን መጥራት ትችላላችሁ። ተስማምታችሁ ነው? ወስናችኋል? ይበላ ይሁን። እሺ 8 ቁጥር ኮምፒውተር 8 ቁጥር የቤተልሔም ከተማ። ስለዚህ የቤተልሔም ከተማ ላይ አንድ ደረጃ እንዴ ወዴት ምን ይሄው ሽልማት አለ ለነገሩ። እሺ ማን ነው የሚወስደው? ቆይ ግድ የለም ማን ነው የሚወስደው? ቆይ ማን ነው የሚወስደው? እሺ ማን ይወሰድ? ስለ አንድ እሺ ምን ይሆን? አይ ታላቅ ይከበራል አይደል? ታላቅ ይከበራል። በስንት ደቂቃ ነው ታላቅ? በሁለት። ስለዚህ የቁመት ታላቅ ይከበራል። የቁመት ታላቅ ይከበር። እሺ ለማንኛውም ለሁለታችሁም ስለሚሆን ይሄው ይዛችሁ መሄድ ትችላላችሁ። ቦታችሁን ግን እንዳትረሱ። እሺ ቦታችሁ ላይ የቱ ጋር ናችሁ? አዎ እሺ ስለዚህ ታላቅንም እናከብራለን፣ የቁመት ታላቅንም እናከብራለን። እሺ ግን ታላቅ ነው የሚከበረው አይደል? እሺ እናመሰግናለን። የቤተልሔም ከተማ እንግዲህ ከኢየሩሳሌም በስተደቡብ 10 ኪሎ ሜትር ርቀት ላይ በሚገኘው በዌስት ባንክ ውስጥ የምትገኝ ኢየሱስ ክርስቶስ የተወለደባት ታላቅ ከተማ ነች ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ማህሌት አንቺ ነሽ። ከ2 ከ15 እና ከ11 የፈለግሽውን ቁጥር መጥራት ትችያለሽ። ይሄ የምትጠሪው ቁጥር ወይ አንቺን ያስጨርስሻል ወይ እነ አሜንን ያስጨርሳችኋል ወይ ደግሞ እዚህ ከተቀመጡት ያንዳቸውን ባለበት ቆም የሚለውን ሊጠራም ይችል ይሆናል። ወይም ያንቺንም ልትጠሪ ትችያለሽ ተብለሻል አይደል አንቺ? ስለዚህ የሌሎቹን ልትጠሪ ትችያለሽ። የፈለግሽውን መጥራት ትችያለሽ። አሁን 11 ይቀርሽ 15 ይሁን ይሁን 11 ይሁን። እሺ የተጠራውን 11 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ።
ተመልሰናል ተመልካቾቻችን። ቀደም ሲል ማህሌት 11 ቁጥርን ጠርታለች። ይሄ 11 ቁጥር ማንን ያስጨርሳል ወይ ደግሞ ባለበት ቁምም ሊያስብል ይችል ይሆናል፣ አይታወቅም አይደል? ስለዚህ ይከፈታል፣ ይከፈት። እሺ 11 ቁጥር ኮምፒውተር 11 ቤተልሔም ከተማ 2 ደረጃ ወደፊት አሸንፈው ሄደዋል። አጨብጭቡላቸው፣ አጨብጭቡላቸው። እሺ እሺ፣ እናመሰግናለን። በጣም ጎበዞች። እሺ እሺ፣ 2 ደረጃ ወደፊት አሸንፋቸው ሄዳቸዋል ማለት ነው። የቤተልሔም ከተማ እንግዲህ በዕብራይስጥ ቤተልሔም ማለት የእንጀራ ቤት ማለት ነው። በገና ሰሞን ቅድም እንዳልኳችሁ ማለት ነው ከዓለም ዙሪያ ያሉ ክርስቲያኖች ወደዚህ ወደ ቤተልሔም በመምጣት የኢየሱስ ክርስቶስን የልደት በዓል በዚህችው ከተማ ያከብራሉ ማለት ነው። ግልጽ ነው አይደለም? እሺ እናመሰግናለን። የቀረነው እኔና አንቺ ነን አይደለም ማለት። ስለዚህ እንግዲህ ወይ አንቺ ከጠራሽ እኔ ከጠራሁ ላንቺ ሰጥሻለሁ፣ ችግር የለም አይደለም? እሺ ስለዚህ ከ2 እና ከ15 ከ2 አንዱ የምትጠሪው ቁጥር አንቺን ያስጨርስሻል። ከ2 አንዱ ደግሞ ያንዳቸው ባለበት ቁም የሚለው ሊሆን ይችል ይሆናል። ስለዚህ አስበሽ የፈለግሽውን ቁጥር መጥራት ትችያለሽ። 2 15 ይሁን ግድ የለም 15 ይሁን ወይስ 2 ተይ ግድ የለሽም 15 ይሁን 2 እያለኝ ስለሆነ 2 ይሁን ነው እንዴ ነገርሽ 2 ብለው ስለዚህ 2 ይሁንላት 2 ይሁን እሺ የተጠራውን 2 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። የትንሣኤ በዓልን ምክንያት በማድረግ ያዘጋጀነው የተጓዥ ቤተሰቦች የመጨረሻውን ቁጥር ማህሌት ጠርታለች፣ 2 ብላለች። ምናልባት 2 የሷ ካልሆነ ያው ትቀጣያለሽ ማለት ነው። ግልጽ ነው አይደለም? ይከፈት አሁን። እሺ 2 ቁጥር ኮምፒውተር 2 ቁጥር የኢየሩሳሌም ከተማ ስለዚህ ለራሷ ጠርታ እንዲሁም ደግሞ አሸናፊ የሽልማት አንድን ደግሞ ይሄው ሌላ ሽልማት ደግሞ ይሄው ተሰጥቶሽ አሸንፋ ሄዳለች። እንዴ ልትቀበሉ ነው? እሷ ነች አይደል እንዴ? እሺ ቦታሽን ያዥልን። እሺ እናመሰግናለን። እሺ ቁጭ በይልን። አንዳንድ አካፈለቻችሁ። 2ቱን ሽልማቶች ነው አይደል የወሰደችው? 2 ሽልማት ወሰደች። እሺ እናመሰግናለን። የኢየሩሳሌም ከተማ እንግዲህ ከ5000 ዓመታት በላይ የፈጀ ታሪክ ያላት ከዓለም በጣም ጥንታዊ ከሚባሉ ከተሞች መካከል አንዷ የኢየሩሳሌም ከተማ ነች ማለት ነው። እሺ እንቀጥላለን። እኔን እዚህ ብቻዬን ብትተውኝ ይሄው 1 ቁጥር አለ አይደለም? ይሄ ቁጥር ይከፈታል። ይሄ ቁጥር ማን ነው ባለበት ቁም ሳይባል የቀረው? የእናንተ ነው አይደለም? ስለዚህ ይሄ 15 ቁጥር ይከፈት አይደለም? እሺ 15 ቁጥር ኮምፒውተር 15 ይሄው የቤተልሔም ከተማ ባላችሁበት ቁሙ ሳትባሉ ሄዳችሁበት። ስለዚህ ባላችሁበት ቁጭ ባሉ አይደለም? እሺ ቁጭ ባሉ። እሺ እናመሰግናለን። ለትንሣኤ በዓል ብለን ያዘጋጀነው የተጓዥ ቤተሰቦች ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ተጠናቋል ማለት ነው። የዕለቱ አሸናፊ እንግዲህ እነማን ናቸው? ዳጊና ናቲ። እናንተ ከነመላ ቤተሰቦቻችሁ ጋር ሆናችሁ አንድነት ፓርክን የምትጎበኙ ይሆናል። ቡናችሁን እየጠጣችሁ ዳባችሁንም እየበላችሁ ሌሎች ቀሪዎቹን ዝግጅቶች እናደርጋለን አይደለም? እሺ አጠቃላይ ቆይታችን ምን ይመስል ነበረ? ምን ተሰማሽ በቆይታችን ከሚለው እስኪ ፍሬህይወት ካንቺ ልጀምር መሰለኝ አይደለም? ቆይታችን በጣም ቆንጆ ነበረ። ልጆቹ ተደስተዋል። ደስ ይላል። ውድድሩ ምን ያሸነፍ በጣም ደስ ይላል። እናመሰግናለን። ቴንክ ዩ። ለመላው ቤተሰቦቼ መልካም በዓል እላለሁ። ለእህቶቼ ለጎረቤቶቼ በሙሉ እንኳን አደረሳችሁ ለፋሲካ በዓል እላለሁ። ለባለቤቴም ጭምር እጅግ በጣም አድርጌ ያመሰግናለሁ። እሺ ማህሌት ወደ አንቺ መጥቻለሁ። አጠቃላይ ቆይታችን ምን ይመስል ነበረ? እግረ መንገድሽንም ደግሞ ለበዓሉ መልካም መልእክትሽን ማስተላለፍ ትችያለሽ። ፕሮግራሙ በጣም ቆንጆ ነበረ፣ ደስ ይላል። እኔም ልጆችን ተደስተንበታል። ቀጣይ እንደዚህ የልጆችን ማወቅ ያለባቸው ቦታ ላይ እየሄዱ
ስለ ሀገራችሁ ቢያውቁ በጣም ደስ ስለሚለኝ እኔም ያው ስላላሳየኋቸው ማለት ነው እና ይቀጥላል። አመሰግናለሁ። እሺ ለመላው ለኢትዮጵያ ሕዝብ ለቤተሰቦቼ እንኳን ለፋሲካ በዓል አደረሳችሁ ለማለት ፈልጋለሁ። ይስጥልኝ። እናመሰግናለን። ደግሞም እናንተም ጎብኚዎች ናችሁ ታውቃላችሁ አይደለም? ማንን? አዎ የአድዋ ድል መታሰቢያን ሙዚየም ትጎበኛላችሁ እናንተም። እሺ ቤቲ ወደ አንቺ መጥቻለሁ። አንቺስ በጨዋታችን ምን ተሰማሽ? አጠቃላይ ጨዋታችን ምን ይመስል ነበረ? ጨዋታችን በጣም አሪፍ ነበረ። ብዙ ማናቃቸውን ነገሮች ተምረናል። በጣም አዝናኝ ነበረ እና የመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል እንኳን አደረሳችኋል። እጅግ በጣም አድርጌ ያመሰግናለሁ። የዛሬውን የተጓዥ ቤተሰቦች ልዩ የትንሳኤ በዓል ፕሮግራማችንን የምናጠናቅቀው እዚህ ንብ ከረሜላና ቸኮሌት ለናንተ ለልጆች ይሆናሉ ብሎ ያቀረበውን ሽልማት በመስጠት ይሆናል። ቀዳሚ ተሸላሚያችን ዳጊና ናቲ ናቸው። ይሄው ለናንተ ንብ ከረሜላና ቸኮሌት ይሄንን ሰጥቷችኋል። ይሄንን እዚህ ውስጥ አያችሁት? ከረሜላና ቸኮሌት አለ። ይሄንን ተጠቀሙ ብሎ ለፋሲካ በዓል ልዩ ዝግጅት ይሄን ሰጥቷችኋል። እሺ ያኛውማ የሌሎች ነው። እሺ ስለዚህ እየሰማችሁ ነው። እናትና አባታችሁን ማክበር አለባችሁ። አገራችሁንም መውደድ መቻል አለባችሁ። እሺ እናመሰግናለን። ቀጣዮቹ ተሸላሚዎቻችን ደግሞ አናንያና አዛሪያ ናቸው። ለናንተም ይሄው እዚህ ውስጥ የተለያዩ ከረሜላና ቸኮሌቶች አሉ። ይሄንን ተጠቀሙ ብሎ ለፋሲካ በዓል ንብ ከረሜላና ቸኮሌት ለናንተም ሰጥቷችኋል። እሺ እናንተም እናትና አባታችሁን ማክበር አገራችሁን መውደድ መቻል አለባችሁ። እሺ ቀጣዮቹ ተሸላሚዎቻችን ደግሞ ማህደርና አሜን ናቸው። ይሄው ለናንተም ንብ ከረሜላና ቸኮሌት ይሄን ሰጥቷችኋል። ውስጡ የተለያዩ ቸኮሌቶች አሉ። እሺ በነገራችን ላይ ንብ ከረሜላና ቸኮሌት ለናንተ ብቻ አይደለም ለወላጆችም ሽልማት መሰጠት አለበት በማለት ለወላጆችም ይሄን ሽልማት አበርክቷል። ስለዚህ ከፍሬዎት እንጀምራለን። ፍሬዎት ይሄው ለትንሳኤ በዓል በሚል ንብ ከረሜላና ቸኮሌት እሱን ሰጥቷችኋል ማለት ነው። ቀጣይ ማህሌት ይሄው ንብ ከረሜላና ቸኮሌት ለትንሳኤ በዓል በሚል ይሄን ሰጥቷችኋል። እሺ እናመሰግናለን። ቤቲም እንደዚሁ ለትንሳኤ በዓል ይሄንን ላንቺም ንብ ከረሜላና ቸኮሌት አበርክቶልሻል አይደለም? እሺ ተመልካቾቻችን ከኢቲቪ ልጆች ዓለም ሲተላለፍላችሁ የነበረው ተጓዥ ቤተሰቦች የተሰኘው ፕሮግራማችን የትንሳኤ በዓልን ምክንያት በማድረግ ያዘጋጀነው ዝግጅት ቀደም ሲል በተከታተላችሁት መልኩ በታላቅ ድምቀት ተከናውኗል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን ወይም ደግሞ ብትደውሉልን በዚህ ፕሮግራም ላይ የምናሳትፋችሁ ይሆናል ማለት ነው። ለመላው የክርስትና እምነት ተከታዮች በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት እንወዳለን። በዓሉ የሰላም፣ የጤና፣ የደስታ እንዲሆንላችሁ እንመኛለን። እናንተም እዚህ ድረስ መታችሁ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። መልካም ጊዜ።